በኤርትራ እየታየ ያለው የሰብአዊ መብት ጥሰት እጅግ አሳሳቢ ደረጃ ላይ መድረሱን የገለጹ 31 ዓለም አቀፍ መንግስታዊ ያልሆኑ ድርጅቶች የተባበሩት መንግስታት ድርጅት ልዩ መርማሪ ስፔሻል ራፖርቴር የስልጣን ዘመን እንዲራዘም በጋራ ጠየቁም። ድርጅቶቹ ግንቦት 4 ቀን 2018 ዓ.ም በጄኔቫ ለሚገኙ የተባበሩት መንግስታት የሰብአዊ መብት ምክር ቤት አባል ሀገራት በላኩት ደብዳቤ ሀገሪቱ ተጠያቂነት የሰፈነበት ስርዓት እንዲገነባ ዓለም አቀፍ ጫናው መቀጠል እንዳለበት አሳስበዋል። ይህ ጥሪ የቀረበው የፊታችን ሰኔ ወር ከሚካሄደው 62ኛው የተባበሩት መንግስታት የሰብአዊ መብት ምክር ቤት መደበኛ ስብሰባ ቀደም ብሎ ሲሆን የምክር ቤቱ አባላት የልዩ መርማሪውን ስልጣን የሚያድስ ጠንካራ ውሳኔ እንዲያሳልፉ ተጠይቀዋል። በኤርትራ ከፍተኛ የመንግስት ባለስልጣናት ይፈጸማሉ የተባሉ ከባድ የሰብአዊ መብት ጥሰቶች በዓለም አቀፍ ደረጃ እንዲወገዙና ገለልተኛ ምርመራ እንዲካሄድ ድርጅቶቹ ጠይቀዋል። ዘንድሮ የቀረበው ጥያቄ በኤርትራ ከፍተኛ የመንግስት ባለስልጣናት ወይም ቡድን 15 የታሰሩበት 25ኛ ዓመትና የሰብአዊ መብት መርማሪ ኮሚሽን ሪፖርት የወጣበት 10ኛ ዓመት መሆኑ ጉዳዩን ይበልጥ አጣዳፊ አድርገዋል። በስደት በሚኖሩ ኤርትራውያን ላይ የሚደርሰው ድንበር ተሻጋሪ ጭቆናና ተጽዕኖ በምክር ቤቱ ስብሰባ ላይ ትኩረት እንዲሰጠው ድርጅቶቹ በደብዳቤያቸው አመላክቷል። ድርጅቶቹ ደብዳቤውን አስቀድመው የላኩት አባል ሀገራት የልዩ መርማሪውን የስልጣን ዘመን ለማደስ በሚደረገው እንቅስቃሴ ላይ ጠንካራ መረጃ ኖሯቸው እንዲወስኑ ለማስቻል ነው። ድርጅቶቹ በደብዳቤያቸው እንደገለጹት በሀገሪቱ ምንም አይነት የሰብአዊ መብት መሻሻል ባለመታየቱ የልዩ መርማሪ ሚና የዓለም አቀፉ ማህበረሰብ ክትትል ከመቼውም ጊዜ በላይ አስፈላጊ ሆኗል። ይህ በ31 ድርጅቶች የቀረበው ጥያቄ በመጪው ሰኔ በሚካሄደው የምክር ቤቱ ስብሰባ ላይ በኤርትራ የሰብአዊ መብት አያያዝ ዙሪያ ሰፊ ክርክር እንደሚካሄድ ማሳያ ተደርጎ ተወስዷል።